ቆንጆ ሀሳብ ነው ያነሳሽ። ሰላም እንዴት ናችሁ? የላይፍ ቲፕ ተከታታዮች በምን እንዴት ነሽ? ሁላችሁም ሰላምታችን ይድረሳችሁ። ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ፣ ያበረታታናል። ምን ነው አጣደፍሻቸው? ትቸኩያለሽ እንዴ? የለም ሄድባት አለችኝ። ሰብስክራይብ አድርጎ እንደዚህማ ተጮህብን። ዛሬ በቁጣ ነው። እንዴት ናችሁ ተመልካቾች? አላችሁልን ወይ? እንግዲህ ዛሬም በአዲስ ሀሳብ ሰርፕራይዝ ነው የምታደርገን። ዛሬ የምናወራበትን ጉዳይ ሰሌ ነች ይዛ የመጣችው። እስቲ ስለ ትዳር ዛሬ ሰዎች የሚያድጉበት መንገድ በቤታቸው እናት አባታቸው ቤት ወይም ዘመዳቸው ቤት ወይም በየትኛውም ሴታፕ በየትኛውም አይነት መንገድ ሲያድጉ የሚያድጉበት መንገድ ወይም አስተዳደጋቸው ምን አይነት ባል ያደርጋቸዋል? ምን አይነት ሚስት ያደርጋቸዋል? ምን አይነት የትዳር አጋር ያደርጋቸዋል? አስተዳደግ ትዳር ላይ ያለው እጅ ምን ያህል ነው? ትዳር ላይ ያለው ኢንፍሉዌንስ ተጽዕኖ ምን ያህል ነው? ምን አይነት ነገሮቻችንን ሊነካ ይችላል? ያደግንበት መንገድ ትዳር ላይ እንደ ሚስት እንደ ባል የሚለውን ልናወራበት ወደናል። ሀሳቡ እንዴት አየሽ? በጣም በጣም ጥሩ ጽቡቅ የሆነ ሀሳብ ነው። የሆነ የማያልቅ ነው። ትዳር ማለት ዛሬ እኛ አግብተን የምንወላቸው ልጆች የእኛን ትዳር አይተው ነገ ደግሞ እነሱ የራሳቸውን ትዳር እየቀጠለ ነው እና አብዛኞቻችን የትዳር ውጤቶች እስከሆንን ድረስ ትዳር አይተን እስካደግን ድረስ ያየነው ትዳር ያየነው ያሳለፍነው አስተዳደግና ህይወት እኛ የምንኖርበት ልንኖር የምናስበውን ትዳር አፌክት ያደርገዋል እና ከራሴ የህይወት ተሞክሮ ተነስቼ እኔ ለትዳር የነበረኝን አመለካከት ልንገርሽ። አንቺም ምናልባት ታውቂው ይሆናል። የተሳካ የሆነ ትዳር አልነበራቸውም ቤተሰቦቼ፣ እናትና አባቴ። ከዛ ደግሞ በቤተሰብም እንደዚሁ አለ አይደል፣ አክስት አጎት ምናምን በአቅራቢያ የነበረ ትዳርም ያን ያህል ማራኪ አልነበረም። ያልተሳካም የተሳካም ቢኖር ማለት ነው እና ስለ ትዳር የነበረኝን አመለካከት ከልጅነቴ ጀምሮ በጣም አበላሽቶብኛል። ያ ትዳር እንደዚህ ነው እንዴ እስክል ድረስ ማለት ነው። እኔ ትዳር አልፈልግም ለረጅም ጊዜ ትልቅ ሆኜ ኢቨን ተመርቄ ስራ ይዤ ራሱ ትዳር ከሚጠሉ ሰዎች መካከል ነበርኩኝ። ምንም እንኳን አሁን በትዳር ያለው ሰው በሆንም ማለት ነው እና ያንን አስተሳሰብ የፈጠረብኝ ከልጅነቴ ጀምሮ ያየሁት ነገር ነው። ስለዚህ በደንብ ነው አፌክት የሚያደርገው እንግዲህ እስክትጠዩ ድረስ ማለት ነው። በጣም ትክክል ነው እንዳልሽው፣ የምናድግበት መንገድ እያየን የምናድገው ነገር ማንነታችንን በጣም ይቀርጻል። ያንን ማንነት ይዘን ነው ደግሞ ትዳር ላይ የምንገባው እና ሰዎች ወደ ትዳር ሲገቡ ቁስላቸውን ያሳለፉትን ልምድ ወይም ከዛ ልምድ ደግሞ የመጣ ቁስል፣ ማንነት፣ ኢሞሽን ብዙ ነገር ነው ይዘው የሚገቡ። እኔ ሁልጊዜ ማን እንደምለው ነገር አለ። ሴት ልጅ ከሴት ፐርስፔክቲቭ ሳወራ ሴት ልጅ ሁልጊዜም ወንድ ላይ የምትፈልገው ነገር ትዳር ላይ ወይም ደግሞ ማንኛውም አይነት ሪሌሽንሽፕ ውስጥ ጾታዊ ሪሌሽንሽፕ ውስጥ ስትገባ ወንድ ላይ የምትፈልገው ነገር ኢዘር ቤቷ ውስጥ ያየችውን ነገር ነው፣ ቤቷ ውስጥ ስታይ ያደገችውን ነገር ነው፣ ኦር ቤቷ ውስጥ ያጣችውን ነገር ነው። ኮሚኒኬሽን ስታይላችንን አፌክት ያደርጋል። እንግዲህ ትዳር ላይ መነጋገር፣ መግባባት የመጀመሪያው ወሳኝ ፋውንዴሽኑ መሰረቱ ነው እና ኮሚኒኬሽን ስታይል የሆነ በጣም ከሚጮህበት ቤት መጮህ ኖርማል ከሆነበት ቤት ያደገች ሴት ያደገ ወንድ ልክ ሲናደድ ልክ የሆነ ኢሞሽናል ዲስትረስ ውስጥ ሲሆን የመጀመሪያ ሬስፖንሱ መጮህ ነው። ይጮህብሻል መጥቶ ኦር ትጮህብሃለች መጣና እንደዚህ አይነት ኤንቫይሮንመንት ውስጥ ያደገች ሴት ለንዴት የመጀመሪያ ሬስፖንስ ጩኸት ይሆን ወይም የሚጮህበት ትዳር ውስጥ ያደገች ሴት ወይም የሚጮህበት ቤት ውስጥ ሃውስሆልድ ውስጥ ያደገች ሴት የመጀመሪያ ሬስፖንሷ ጩኸት ነው ስትናደድ ወይም ከአንተ ጋር የሆነ አለመግባባት ውስጥ ስትገባ። በጣም ካልም የሆነ ኤንቫይሮንመንት ላይ መነጋገር የለመደ ሰው ደግሞ እስኔ ቁጭ ብለን እንነጋገርበት ይላል። ማነው አባቷ እናቷን ሲደበድብ እያየች ያደገች ሴት ኢዘር መደብደብን ኖርማላይዝ ነው የምታደርገው፣ እሷ ብትደበደብ ሮንግ ነው ለማለት ትቸገራለች፣ ወይም ደግሞ በጣም ዲፌንሲቭ ሴት ትሆናለች። እኔ አሁን ያለሁበት ሁኔታ ላይ ትዳር ላይ ኖረኝ ይችላል፣ ግን
ያሉኝ ሪሌሽንሺፖች ላይ ኖቲስ አደርገዋለሁኝ። ጾታዊም ሪሌሽንሺፕ ይሁን ከጓደኞቼ ጋርም ያሉኝ ነገር ይሁን ከወንድሞቼ ጋርም ያለኝ ነገር ይሁን እዛ ቤቴ ውስጥ ያገኘኋት ወይም ያጣኋት ነገር ሪፍሌክሽን ናት፣ የዛች መስታወት ናት ብዙ ጊዜ እና በጣም ከነዚህ ነገሮች አንጻር ብዙ ኢንፍሉዌንስ አለው ይመስለኛል። ያ በጣም ምንም ጥያቄ የሌለው በደንብ አድርገሽ አንቺም ደግሞ አብራራሽው እና በጣም ተመቸኝ። እንደውም ስታቋርጭ ጨረሰች እንዴ እያልኩኝ ማለት ነው። ልክ ነው እንዳልኩሽ እኔ በልጅነቴ ጥሩ ትዳር አላየሁም። በቃ ያ ኢንፍሉዌንስ አሳድሮብኝ ለትዳር የነበረኝ አመለካከት እንዳልኩሽ ሆኖ ልክ ደግሞ አሁን ወደ ትዳር ውስጥ ስገባና የራሴ ህይወት ስጀምር እኔ በልጅነት ያጣኋቸውን ነገሮች አሉ አይደል፣ ልጄ እንዳያጣው ብዬ የምመኛቸው ነገሮች አሉ። ደግሞ አሁን በቃ እኔና ባለቤቴ ጥሩ እናትና አባት መሆን ምሳሌ መሆን አለብኝ ብዬ እንድነሳ ምክንያት ሆኖኛል። በነገርሽ ላይ ያሳለፍኩት ነገር በቃ በልጄ ላይ እንዲደገም ካለመፈለግ አንጻር ማለት ነው እና ምንም ጥያቄ የለውም። እኔ ቀና ነበር ልጅ እያለሁ እናት አባት እያሳደጓቸው ከዛን እናቴ እንዲያደርጋልኝ አባቴ ምናምን የሚሉ ልጆችን ስሰማ በልጅነቴ እና እንደው በቃ ያ ነገር እንኳን ትሬንድን ባይሆን አሁን ለምሳሌ እኛ አሁን ተጋብተን ወለድን አይደል፣ እንደው ልምድ እንኳን ባይኖረን ለልጃችን ስንል ምናልባትም አበባ ይዞ መምጣት ካለበት ለእኔ አበባ ይዞ መምጣት አለበት ባሌ ማለት ነው። ልጅ ያንን አይቶ እንዲያደርግ ስለምፈልግ ነው። እኔ የአበባ ፍቅር ኖሮኝ እኮ አይደለም። ግን የእኔ ልጅ ዛሬ ባሌ አበባ ይዞልኝ ሲመጣ ቢያይ ነገ እሱ ለሚስቱ ወይ ለገርል ፍሬንዱ አበባ የሚሰጥ ልጅ እንደሚሆን አምናለሁኝ። ትላንት እኔ በልጅነት ያጣሁትን የእናት የአባት የአሳዳጊ እንደ ፕሮብለም የምናያቸውን ነገሮች ዛሬ እኔ እንዳይደገም በቃ እንደ ምሳሌ መሆን እንደፈልግ ምክንያት ሆኖኛል እና ያንንም ለማስተካከል ሳልፈልግም ፈልግም የተሻለ እንደሆን ምክንያት ሆኖኛል። ኢትዮጵያ ላይ አብዛኛው ትዳር ኦልሞስት ደግሞ እንደው ወደ ገጠሩ አካባቢ ኦልሞስት አባት ባሎች ተመሳሳይ ካራክተር ነው ያላቸው፣ ሚስቶች ተመሳሳይ ካራክተር ነው ያላቸው። ይሄ በቃ ልክ ከአያት ከቅድመ አያት በቃ እየተወራረሰ የመጣ ባህሪ ነው ልትዩ ትችያለሽ ማለት ነው። ሰው ዝም ብሎ እኔ እንጃ አላውቅም፣ የኔ አመለካከት ነው፣ ግን የራሱ ባህሪ ይዞ ይወለዳል ብዬ አላስብም። ሲያድግ ያደገበት ማህበረሰብ፣ ቤተሰቡ፣ ከዛ የተሰጠው ነገር የተገፋ ሰው እንዳልሽው የሆነ ጨካኝ ኃይለኛ ምናምን እንደሚሆነው ሁሉ የሰዎች ያደጉበትን ማህበረሰብ ቤተሰብ ይመስላሉ እና ያ በቃ ወደፊት ለምትኖሪው ህይወት የራሱን የሆነ ጥሩም መጥፎም ነገር ይዞ ይመጣል የሚል እንትን ያለኝ ቲክቶክ ላይ ነው የሰማሁት ልጅቷ ስታወራው እና ባልየው መንገድ ላይ ነው ሚስቱን ያገኛት። ወደ ቤት ሲመለስ ሚስት ገበያ ወጥታለች፣ ገበያ አስቤዛ ልታደርግ እና 2 ልጆች ይዛለች። አንደኛው ልጇን አዝለዋለች፣ አንደኛው ልጇን በእጇ ይዛለች እና አስቤዛ ስታደርግ ምንድን ነው የምትሰሪው? ቅድም አገዥም ነበር ይላታል ባልየው ማለት ነው። ከዛ ተመቸኝ ምናምን ነገር ብላ እዛ የምትፈልገውን ነገር አስቤዛ እየሸማመተች ምናምን ነገር እንትን ትላለች። ልጅ በእጇ የያዘችው ልጅ አምልጦ ወደ መንገድ ይገባባታል ማለት ነው። ከእጇ አምልጦ ልጁን መልሽ እንጂ ይላታል። ቁጭ ብሎ ነው እንግዲህ ባል እንደዚህ ልጁን መልሽ ይላታል። እኔ እየሰራሁ አይደል አታመጣውም ብላ ተናዳ ልጁን ትመልሳለች። ከዛ እዚህ ጋር ትከፍላለች ምናምን ነገር አስቤዛውን ታደርግና የገዛችውን ነገር በማዳበሪያ ከተባ አንድ ነገር በአንድ እጇ ይዛ ልጇን በዚህ ጋር ይዛ ሌላኛውን ኢሞሽናል ሆኜ ማይኬን አወዛወዝኩትኝ አይደል? ሌላኛውን እንደዚህ አዝላ ምናምን ተናዳ ጥላው ትሄዳለች። ባል ይሄንን ስታደርግ ተናዶባታል። እንኳን ሊያግዛት ቀድማ በአስቤዛ ባለማድረጓ ተናዶባት ከኋላ ይከተላታል። እና እንግዲህ ይሄ ምናልባትም ይሄ ሰውዬ በቃ ያየው ነገር ያደገበት ቤተሰብ እናቱ እንደዛ ሆና ነው ያየው፣ አባቱ ይሄንን ሲያደርግ ነው ያየው።
የሚመስለኝ ማለት ነው። ወይም አላየም ይሄን ጭራሽ ዋጋውን አያውቅም። ምናልባትም አላየም እና ነገ የእሱ ልጅ ደግሞ ተመልሶ እንደዚህ አይነት ባል የመሆን እድሉ በጣም ሰፊ ነው። አሁን ያነሳሽው ስቶሪ ላይ ራሱ ማለት ነው ያየሁት ነገር አንዱ አስተዳደግ እኛ እንደ ባል እንደ ሚስት ወደ ሜሬጅ ወደ ትዳር ስንመጣ የሚያመጣቸው ችግሮች መካከል ወይም ደግሞ ከሚያሳድራቸው ኢንፍሉዌንሶች መካከል አንዱ የሮል ኤክስፔክቴሽን ነው። የምድረው ቀስ ብለሽ አትሰሪውም ነበር ወይ ምናምን አሁን ያልሽን ስቶሪ ላይ በራሱ የማየው አንደኛው የአስተዳደግ ኢንፍሉዌንስ ነው። ሌሎችም ነገሮች ማንሳት ይቻላል ሲምፕል የሚመስሉ ግን የእውነት ትዳር ላይ በጣም ትልቅ ተጽዕኖ የሚያሳድሩ አፌክሽን። እኔ አሁን በራሴ አየዋለሁ። ብዙ ታላላቅ ወንድሞች ምናምን ያለበት ቤት ውስጥ ያደገች ሴት ፕሮቴክትድ የመሆን በጣም አፌክሽኔትድ የመሆን የመወደድ በወንድ አለ አይደለ ፊዚካሊ ፍቅር የመገለጽ እንትን ወይም ፊዚካሊ ፍቅር እንዲገለጽላት የመፈለግ ነገር ይኖራታል። በተቃራኒ ደግሞ ያንን ያላገኘች ሴት ያንን ያላገኘ ወንድ ደግሞ አይፈልግም። አንድ ሰው የነገረኝ እኔ በጣም በቅርብ የማውቀው ወዳጄ ተች በጣም ይጨንቀው ነበረ። አግኝቶ አያውቅም። እናት አላሳደገውም። በንድድ ሆኖ ነው በጣም በልጅነቱ የተተወ ልጅ ምናምን ሆኖ ነው ያደገው እና ከዛ የተነሳ እንደዚህ አይነት ፊዚካል ተቾች አለ አይደለም ፊዚካል ንክኪዎች ሁላ ያስደነግጡታል፣ አይፈልግም። እና ምን ያህል ስትራግል እንዳረገ ካገባት ሴት ጋር ገርልፍሬንድ እና ቦይፍሬንድ ሆነው በእጮኝነት በቆዩበት ጊዜ በጣም ስትራግል ካረገው ነገር በቃ አፍ አውጥቶ ከነገራት ነገር አንዱ ይሄ ነው። መነካካት፣ ይሄ ፊዚካል አፌክሽን በጣም ይከብደዋል። ይሄንን ሳያገኝ ስላደገ በልጅነቱ ስላልተዳበሰ ስላልተነካ እናት ስለማያውቅ ቤተሰብ ስለማያውቅ እዚህም እዛም ስላደገ ያዘነ እያበላው ስላደገ ማለት ነው። እና እንደዚህ አይነት ነገሮች አሉ። ፋይናንሻሊ አይተሽ ከሆነ ቤተሰብ የምትፈልገውን ነገር ፀጉሬ ልሰራ ስትለው ኦኬ፣ እንትን ልሰራ ስትለው ኦኬ እያለ አባቷ እየሰጣት የምታድግ ሴት ወይም እናቷ እንደዚህ አይነት በጣም የተጋነነ የፋይናንሻል ፍሪደም ያለበት ቤት ውስጥ ያደገች ሴት ከባሏ ጋር ስትመጣ በጣም ብዙ ችግር እናያለን። ብዙ ሰዎች ሲያወሩ የምትሰሚው አለ። ብር አትይዝም፣ ብር ታጠፋለች፣ ለፍቼ የማመጣው ነገር ከንቱ ነው የሚል በወንዶች በኩል ትሰሚያለሽ። ወይም በሴቷን በኩል እንደዚሁ ብር የማጥፋት በጣም ብዙ ሰው የሚሰበሰብበት ተሰብስቦ የሚበላበት ተሰብስቦ የሚጠጣበት ቤት ያደጉ ሰዎች ደግሞ ሰው የመሰብሰብ የሆነ የሰው ማግኔት የሆኑ ሰዎች አሉ። ሰው መሰብሰብ ምናምን ይፈልጋሉ። እና ኮምፕሊትሊ ደግሞ እንደዛ አይነት ሸትዳውን ከሆነ ቤት ውስጥ ያደገ ሰው ጋር በትዳር ሲጣመር ይሄ ሰው በጣም ትልቅ ኬዎስ ነው ለዛኛው ሰው። ሌላኛው ሰው ደግሞ ባውንደሪ በጣም የሚፈልግ ሰው ይሆናል። እና እንትና የሚምጣ ዛሬም ሁሌም ከእሑድ እስከ እሑድ እንግዳ የሚወድ ሰው አለ። ደግሞ በፍጹም ደግሞ የራሳችን ጊዜ ያስፈልገናል፣ ኳሊቲ ታይም ያስፈልገናል፣ እኔ እናንተ ብቻ ደግሞ የሚል ሰው አለ። እና ይሄ ሁላ የአስተዳደግ ውጤት ነው። ብዙ ሰው የሚሰበሰብበት ቤት ውስጥ ቤተሰብ አንድ ላይ ሰብስቦ ያደገበት ቤት ውስጥ ያደገ ልጅ እንደዛ አይነት የትዳር ስትራክቸር ነው የሚፈልገው። ወይም ትዳሩ ላይም እንደዛ ነው የሚያደርገው። ጓደኞቹ ዝም ብሎ ይጣራል። እንትናም ይምጣ ዛሬ፣ እንትናም ኔክስት ዊክ ፕላን ነው የሚያደርግልሽ ቁጭ ብሎ እና እንደዛ ይሆናል። ያንን ደግሞ ያለመደ ጭራሽ ያለመደ ሰው ደግሞ ለዛ ፍጹም ክሎዝ ዶር ይሆንና የራሴን ታይም ከእኔ እናንተ ብቻ ምናምን የማለት ነገር አለ እና ባላቸውን ሼር ማድረግ ሁላ የማይፈልጉ ሴቶች ወይም ደግሞ ባላቸው ሚስታቸውን ሼር ማድረግ ነው ኢቭን የቤተሰብ ታይም እንዲኖራት ምናምን የማይፈልግ ባልማል። በቃ አሁን ቤትሽ ነሽ የሚል ያ በልጅነት እንደዚህ አይነት ኢሞሽናል ክሎዝነስ ስላልገጠመው ስላላየ እሷም እንደዚሁ በእሷም በኩል ስላላየች ስላልገጠማት የሚመጣ ነገር ነው እና ከፊዚካል ተች ፍቅርን ከምንገልጽበት መንገድ ፍቅርን ራሱ አንደርስታንድ ከምናደርግበት መንገድ ጀምሮ በጣም ትልቅ ተጽዕኖ አለው። አንዳንዱ ሰው ፍቅር ለሱ መስዋዕትነት መክፈል ነው፣ የጎደለውን ነገር መሙላት ነው። እኛ ስናያደግ ነው ምንድነው እናቶቻችን ስናያደግ ነው በቃ ቤት ውስጥ የጎደለውን ነገር መሙላት፣ ለልጆቿ መቆም፣ ለልጆቿ መቅናት። this is how they love you, this is how they love us። አባት ደግሞ ምንም አለማጉደል ቤት ውስጥ ምናምን አይደለ። መጥፎ ነው እያልኩ አይደለም፣ ግን ያንን ነው የምናውቀው ፍቅር ያንን ነው። እሷ እናት የምታውቀው ፍቅር ያንን ነው። እኛ ስናያደግነው ፍቅር ያንን ነውና ከዚህ በተለየ መንገድ ያደገ ሰው ደግሞ በተለየ መንገድ እኛ ሊወደን ሲሞክር አንደርስታንድ የማናደርገው ላቭ ይሆንብናል።
ማናቀው አይነት ፍቅር ነው እና ራሱ ፍቅርን ኮንሰፕቱን የምንረዳበት መንገድን እንዴት ሼፕ ያደርጋል አስተዳደግ ፍቅርን የምንገልጽበትን የምንሰጥበትን የምንቀበልበትን ፍቅርን የምንቀበልበትን አንኮንፈርተብል የሚሆኑ ሰዎች አሉ። በጣም መወደድ አንኮንፈርተብል የሚያደርጋቸው ሰዎች አሉ። አሁን አንቺ ቅድም እንዳልሽው አበባ ሲሰጥ ሰው አይቼ አላውቅም እኔ ሳድግ። እኔ ብዙ ትዳር አይቼ ነው ያደግኩት። አጎቶቼ አክስቶቼ ያገቡት ያላገቡት አብረው አንድ ላይ የሚኖሩበት ሀውስሆልድ ውስጥ ነው ያደግኩት። ግን አይቼ አላውቅም እንደዚህ ስጦታ ሲሰጣጥ ምናምን ሰው አይቼ አላውቅም እና ብዙ ዋጋ አልሰጥም አሁን ለዛ ነገር። እውነት ባሌ ያን ያህል ታይም ቴክ አድርጎ ስጦታ ወስዶ ምናምን እንዲሰጠኝ ወይም አበባ እንዲሰጠኝ ወይ ቸኮሌት እንዲሰጠኝ ኤክስፔክት አላረግም። አይምሮዬ ውስጥም የለም። ባይሰጠኝም የሆነ ነገር እንዳጎደለብኝ አላስብም። ኢሞሽናሊ ምንም ደንዳና የመሆን የለም። አንዳንድ ነገሮች ላይ ደንዳና የመሆን ነገር ይፈጥራል። ምንም ነገር ሳየው ስላላደግኩ ምንም አይመስል። እኔ አሁን ለምሳሌ ኤግዛክት የተወለድኩበትን ቀን ያወቅኩትኝ የ10ኛ ክፍል ተማሪ ሆኜ ነው፣ ቲኔጀሩ። ከዛ በፊት ደስ ሲለኝ በእንቁጣጣሽ ደስ ሲለኝ በግንቦት ልደታ ነው ልደቴ ነው የምቆጥረው። ኤግዛክት የተወለድኩበት ቀን አይታወቅም ቤተሰብ ውስጥ እና ልደቱን በጣም የሚወድ ልደቱን በጣም ማክበር የሚወድ ባል ቢገጥመኝ ትልቅ አጀስትመንት ነው ለእኔ። እንዴ ምን ሆነ ነው ልጅ ነው እንዴ ነው የምለው። ልጅነት ግን አይደለም ወይ ህፃን መሆን አይደለም። አሁን ለእኔ እንደዛ ነው አንደርስታንዲንግ ምንድን ነው የምለው። እና ይሄ ደግሞ ሲከበርለት ያደገ ሰር የተወለድክበት ቀን ዊ ቫሊዩ ዲስ አንተ የተወለድክበት ቀን ነው እየተባለ ደግሞ ያደገ ልጅ ይፈልጋል ደግሞ ያንን ቀኗን ማሰብ ይፈልጋል። እድሜ ተሰጠኝ ማለት ይፈልጋል። ያንን ሰለብሬት ማድረግ ይፈልጋል። እና ያ ለእኔ ሌላ ዓለም ነው። እና ይሄንን ሁሉ ይዘን ነው ሜሪጅ ላይ የምንመጣው። እና እስቲ አንቺ ደግሞ ሀሳቦችን ጨምሪና መጨረሻ ላይ እንዴት ቢሆን ይሻላል፣ እንዴት ቢታከም ይሻላል ወደሚለው እንትን እንላለን። ያ እኔ ያው አብዛኛውን ነገር አንቺ ስላነሳሽው መደጋገም አይሆንብኝና ያው ሁለት ሰዎች ሲጣመሩ ሁለቱም ከተለያየ ባክግራውንድ ነው የሚመጡት። የተለያየ አስተዳደግ እንግዲህ አንቺ እንዳልሽው እንዲህ መዳበስ የማይወድ ወንድና እናቷ ፀጉሯን ስትዳብሳት ያደገች ልጅ እንግዲህ ተጣምረው አስብ። ሶ ወደ ሜሬጅ ስንመጣ ግዴታ መመሳሰል ባይኖርብንም መቀራረብ አለብን ብዬ አስባለሁኝ። ባሌ ይሄንን ነገር ነው የሚወደው፣ ስለዚህ እኔ በተወሰነ ወደዛ መቅረብ አለብኝ። እሱም ደግሞ ሚስቴ እንደዚህ አይነት ነገር ነው የምትወደው እና ትንሽ መቀራረብ መቻል አለብን ብለው ማሰብ መቻል አለባቸው። በቃ ሙሉ ለሙሉ ይዘውት የመጡትን ነገር አዲስ የፈጠሩት ትዳር ላይ ሙሉ ለሙሉ ያንን ተግባራዊ ማድረግ ከባድ ስለሆነ አንዴ አናስበውም። በቃ አድገንበት ስለመጣ ኖርማል ነው የምናደርገው። አለመነካቱ፣ ሰው ማብዛቱ፣ ሰው አለማብዛቱ ሁሉ ነገር በእኛ አይምሮ ኖርማል ነገር ነው። ስለዚህ ያንንም ሰው መረዳት ከዛ አንድ የምትዋኝበት የምትቀራረቢበትን መንገድ ደግሞ መፍጠር ግዴታ ነው ለምትፈጥሪው ትዳር ዘላቂነት የተሳካ መሆን እና ደግሞ ለልጄ የማሳየው ነገር ሊኖረው ይገባል። ልጄ ይሄንን አይቶ ሲያድግ ደግሞ ከኔ የተሻለ ሰው እንዲሆን ስለምፈልግ ብቻ የኔ አይምሮ ውስጥ እንደ ትሬንድ ባይሆንም እንደ ትሬንድ ማድረግ ያለብኝ ነገር ለምሳሌ ጸሎት ማድረግ ኢንቴንሽናሊ ጸሎት እንዲለምድልኝ ከፈለግኩኝ ጸሎቴን እያደረግኩኝ ፍቅርን አብሮ መብላትን ለምሳሌ አብረሽ በቤተሰብሽ ያደግሽበት ቤተሰብ ውስጥ ላይኖር ይችላል፣ ግን አንቺ ቤትሽ ውስጥ ያንን ማድረግ ግዴታ በቃ ኢንቴንሽናሊ ለልጅሽ ጥሩ ነገር ለማሳየት ነገ ደግሞ እሱ የተሻለ ከአንቺ የተሻለ እንዲሆን እና እንደዛ መቀራረቦች መፍጠር ግዴታ አለብን ብዬ አስባለሁ። ትክክል። አሁን ምንድነው ሰዎች ወደ ትዳር ሲገቡ ከነ ትራውማቸው ከነ ቁስላቸው መግባት የለባቸውም። እኛ ሶሳይቲ ላይ አንድ የሚባል ነገር አለ። ሰው አይተሽ ከሆነ በተለይ ወንዶች የሆነ ነገር ሲሆኑ ወይም የተለየ ባህሪ ሲያሳዩ ወይ ቤት ውስጥ ኃይለኝነት ሲያሳዩ ወይ የሆነ ነገር ሲያሳዩ እናቶች የሚሉት ነገር አለ፣ እንደው ሴት ተስተካክሏለች ቢያገባ ይስተካከላል ይባላል። እና ኖ ተስተካክሎ ያግባ የሆነ ነገሩን ሰው ትንሽ ተጠርቦ ነው ማግባት ያለበት። እና አዳም የሲንግልነት ጉዞ ይባላል። ያቺ አጭሯ እንግዲህ ኦሪት ዘፍጥረት ላይ የተጻፈችው ጊዜ ብቻውን ሔዋን ሳትመጣ በፊት ያደረጋቸው ነገሮች ብሎ አንድ መምህር ሲያብራራ የሰማሁትኝ ለምሳሌ እዚህ ምድር ላይ የምታያቸውን ነገሮች ስም አወጣ፣ ዲፋይን አደረጋቸው። ይሄ ውሻ ይባል፣ ይሄ በግ ይባል፣ ይሄ እንትን ይባል እያለ ስም ያወጣው ሔዋን በህይወቱ ከመምጣቷ በፊት ነው። ብቻውን ወደ ራሱ ማየት አለበት ሰው ወደ ትዳር ከመግባቱ በፊት ብቻውን ወደ ራሱ ማየት፣ ይሄ ባህሪ ያለብኝ፣ ይሄ ነገሬ ያስተዳደጌ ውጤት ነው፣ እኔ ይሄ ነኝ
መጀመሪያ ማለት አለበት ሰው ማንነቱን ማወቅ ማጥናት፣ በራሱ በህይወቱ ደግሞ ዲፋይን የሚያደርጋቸው ነገሮች ሊኖሩት ይገባል። ለእኔ ህይወት ማለት ይሄ ነው፣ ፍቅር ማለት ይሄ ነው። በዚህ መንገድ ነው ሰው የምወደው። ሰው ደግሞ ሲወደኝ ደስ የሚለኝ በዚህ መንገድ ነው። ስለ ገንዘብ እንደዚህ አይነት አመለካከት አለኝ፣ ስለ ልጅ አስተዳደግ እንደዚህ አይነት አመለካከት አለኝ ብሎ ዲፋይን አድርጎ ሁሉንም ነገር ዲፋይን አድርገን አንጨርስም። ኦብቪየስሊ ትዳር ራሱ ፍጹም የሆኑ ራሳቸውን ሰርተው ጥንቅቅ ብለው የመጡ ሰዎች ውህደት አይደለም። ትዳር አብሮ የሚታደግበት ነው። እኔ በእኛ ቤተክርስቲያን አሁን ትዳር የሚታየው እንደ ትልቅ መንፈሳዊ ውህደት ነው። ወዴት የሚካሄድበት ሰው ወደ ቅድስና የሚሄድበት ጉዞ ነው ይባላል። ያ ማለት ምንድነው? መውደቅ አለ፣ መነሳት አለ፣ አንዱ ማጥፋት አለ፣ መታረም አለ፣ ይሄ ሁሉ አለ። ያለ ኢጎ ሰው ያለ ኢጎ ትዕቢት የሌለው በጣም ትህትና ባለው መንገድ ጥሩ ኢንቴንሽን ቢኖረው ነው እንደዚህ ያለኝ ባሌ፣ ጥሩ ኢንቴንሽን ቢኖራት ነው እንደዚህ ያለችኝ ሚስት የሚል ከሆነ መተራረም መተካከም ይቻላል። ግን ሰው ሲያገባ ይስተካከላል የሚባሉ አንዳንድ ወጣ ያሉ ባህሪዎች አሉ በእኛ ሶሳይቲ ብዙ ማልስማማባቸው እና ያ ትክክል ነው ብዬ አላስብም። ሰው ተስተካክሎ ራሱን አውቆ አትሊስት አዌር ሆኖ ራሱ ጋር ስላሉ ነገሮች አዌር ሆኖ ነው ማግባት ያለበት። መሀል ላይ መገናኘት መቻል አለበት። እሱን ኮምፕሮማይዝ የሚያደርገው ነገር አለ፣ አንቺን ኮምፕሮማይዝ ማድረግ ምትጥይው ነገር ራሱ አለ። ትዳር ላይ ጥለሽ የምትገቢ ነገር ያው ግትር አለመሆን ነው አፍተር ኦል አይደል? በቃ በቅንነት ማለት ነው፣ አፕሮች ማድረግ ነው። ብዙ አለን እንግዲህ እንግዲህ ረዘም ይላል ይሄኛው ቪዲዮ ይመስለኛል። በጣም ሰፋ ያለ ነገር ያወራ ነው። እናንተም ተመልካቾቻችን እንግዲህ በዚህ ባነሳ ነው ጉዳይ ዙሪያ ምናልባትም በአስተዳደግ እናንተ ምን አይነት ባህሪ ይዛችሁ አደጋችሁ፣ ትዳር ላይ ስትመጡስ በምን መልኩ ፈታችሁት፣ እንደ ችግር የገጠማችሁን ነገር እንወያይበት። እስኪ ጻፉልን። ብናወራበት ደግሞ ወደፊትም ብላችሁ የምታስቡት ሀሳብ ካለ እንደዚሁ ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ደግሞ በሌላ ጉዳይ ነው።